ሰላም ጤና ይስጥልን ተመልካቾቻችን በሳምንት ሁለቴ ወደ እናንተ የሚደርሰው አርት ስፖርት ሃይላይት ፕሮግራማችንን ዛሬ ይዘንላችሁ ቀርበናል። ከዚህ ከስቱዲዮ በጋሽ አየልና እኔ ማለት መሰገዘፉ ማርቆስ ኤልያስ ፕሮግራሙ አጋር ነውና ይታወቃል። በጋሽ እንኳን ደህና መጣ። እንኳን ደህና ቆየኛል። በሳምንት ውስጥ ትኩስ መረጃዎችን ወደ እናንተ የምናቀርብበት ፕሮግራማችንን ይዘንላችሁ ቀርበናል። ከሀገር ውስጥ መጀመሪያ ፕሮግራማችን የሚሆነው ኢትዮጵያ ፕሪሚየር ሊግ ላይ እንግዲህ ባለፈው ሳምንት የተለያዩ ውጤቶች ተመዝግቧል። እንግዲህ አንድ ያልተጠበቀ ውጤትም መመዝገብ ችሏል። የፕሪሚየር ሊጉን ዋንጫ ያንሳል ተብሎ ከፍተኛ ግምት የተሰጠው ኢትዮጵያ መድን ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ነጥብ የጣለበትን ውጤት ማንሳት ይቻላል። እንዲሁም በከፍተኛ ደረጃ ላይ መነሳሳትና ጥሩ ውጤታማነትን ማሳየት የቻለው ኢትዮጵያ ቡና በአንጻሩ በባህር ዳር ከተማ 2-0 የተሸነፈበት ውጤቶችን እንደ ምሳሌ ማንሳት ይቻላል። ጠቅላላ ውጤቶችን ስንቃኛቸው ቅዱስ ጊዮርጊስን አሁንም ማሸነፍ አልቻለም። በፋሲል ከነማ 2-1 ተሸንፏል። ወልዋሎ ዓዲግራት ዩኒቨርሲቲ ቀደም እንደገለጽኩት ከኢትዮጵያ መድን ጋር 1-1 ሲለያዩ አዳማ ከወላይታ ዲቻ 0-0 በሆናቸው ውጤት ተለያይተዋል። እንዲሁም ሀዲያ ከድሬዳዋ ከተማ 1-1 ሲለያዩ መቻል መቀለ ሰባ እንደርታን 1-0 በማሸነፍ እንግዲህ መቻል በተለያዩ ጊዜያት በተደጋጋሚ ነጥቦችን መጣል ችሎ ነበር፣ ግን መቀለ ሰባ እንደርታን 1-0 በማሸነፍ ወደ ውጤታማነት መምጣት ችሏል። ኢትዮ ኤሌክትሪክ ከሐዋሳ ከተማ 1-1 ሲለያዩ ሲዳማ ቡና ሱል ሽረን 1-0፣ አርባ ምንጭ ከኢትዮጵያ ንግድ ባንክ ጋር 1-1 ተለያይተዋል። ቀደም ብዬ እንደገለጽኩት ኢትዮጵያ ቡና በባህር ዳር ከተማ 2-0 ተሸንፏል። ፕሪሚየር ሊጉን ቀኝ ውስጥ ከትላንቱ ስንጀምር የኢትዮጵያ ቡናና የባህር ዳር ጨዋታ ልዩ ትኩረት የተሰጠው ጨዋታ ነበር። በዛ ጨዋታ ላይ እንግዲህ ባህር ዳሮች 2-0 በማሸነፍ ደረጃቸውን ከፍ አድርገው ወደ ሁለተኝነት መጥቷል። ይህ ማለት ለኢትዮጵያ ቡና ቢያሸንፍ ሁለተኝነቱን የበለጠ የሚያጠናክርበት አሰልጣኝ ነጻነት ክብሬ በተከታታይ ጨዋታዎች በማሸነፍ ቡድኑ የተለየ ቡድን መሆኑን ያሳየበት ወቅት ጊዜም ስለነበረ ይህንን ነገር የበለጠ ያስቀጥላል ተብሎ ሲጠበቅ ባልተገመተ ሁኔታ 2 ጎል ገብቶበት 2-0 ሊሸነፍ ችሏል። ይህ ውጤት ያለውን ደረጃ ወደ ሶስተኝነትን ቢያመጣው ቢያሸንፍ ኖሮ ወደ ላይ የሚመጣበትን ከመሪው በ45 ነጥብ እየመራ ከሚገኘው ከኢትዮጵያ መድን በ5 ነጥብ የሚርቅበትን ነገር ያጋጥም ነበር። ግን እግር ኳስ አንዳንዴ እንደዚህ አይነት ነገር ይገጥማል። እንዲሁም ኢትዮጵያ ንግድ ባንክ ከአርባ ምንጭ ባደረገው ጨዋታ ለአርባ ምንጭ ጎሉን ያገባው ታምራት ከቅዱስ ጊዮርጊስ በውሰት የመጣ ልጅ ነው። እንግዲህ አንዳንድ ጊዜ አሰልጣኞች የሚፈልጉት ነገር አለ። አሁን ቅዱስ ጊዮርጊስ ላይ ያለ ይሄ ልጅ ማሳየት የሚገባውን ነገር ሊያሳይ አልቻለም። ምናልባት ከዛ ሲወጣ እልህም ሊሆን ይችላል። በውሰት ሲሰጥ ያለውን አቅም አሳይቶ ከፍ እያለ በየጨዋታው ጎል እያገባ አርባ ምንጭን ወደዚህ ደረጃ ላይ ያደርሰው እያመጣው ነው የሚገኘው። አሁን አርባ ምንጭ በደረጃው ሰንጠረዥ ላይ 5ኛ ደረጃ ላይ እንዲገኝ አድርጎታል። ይህ ማለት ቅዱስ ጊዮርጊስ 10ኛ ላይ ነው ያለው። ለሚቀጥለው ውድድር በውሰት የላኩትን ታምራትን ነገ ሊጠቀሙበት ይችላል። የበለጠ አሰልጣኙ ያላየው ነገር አለ ማለት ነው። እሱም ጋር ጎዶሎ ነገር አለ፣ ወይም ቡድኑ ላይ ከሱ የተሻለ ልጆች ስላሉ ላያሰልፈው ቢችልም በውሰት መስጠቱ ልጁን የበለጠ ችሎታውን እንዲያወጣ ስላደረገው አርባ ምንጭም በልጁ ተጠቃሚ ሆኗል። አጋጣሚም ሆኖ የተወለደበትም ሀገር ስለሆነ አርባ ምንጭን እየጠቀሙ ይገኛል ማለት ነው። ኢትዮጵያ መድን እንግዲህ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር እንግዲህ ነጥብ ባይጥል ኖሮ የተሻለ የበለጠ ከፍ የሚልበትን ደረጃ ማግኘት ይችል ነበር። ግን በአንጻሩ ሁለቱ ደግሞ ተከታይ ቡድኖች የነበሩት ወላይታ ዲቻና ኢትዮጵያ ቡና ነጥብ መጣላቸው ደግሞ ኢትዮጵያ መድን አሁንም ያለውን የመሪነት ደረጃ ላይ ከፍ እንዲል አድርጎታል። በአንጻሩ ደግሞ ባህር ዳር ከተማ ደግሞ ከመድን ጋር መጠጋት የሚችልበትን ውጤት ማስመዝገብ ችሏል። አሁን ባለው ሁኔታ እንግዲህ ኢትዮጵያ መድን በፕሪሚየር ሊጉ ደረጃ 45 ነጥቦችን በመያዝ በአንደኛ ደረጃ ላይ ይገኛል። ባህር ዳር ከተማ 37 ነጥቦችን አሰባስቧል። ቅዱስ ጊዮርጊስን እናንሳ። ቅዱስ ጊዮርጊስ ባለፈው ጊዜ አንስተናል። የአሰልጣኝ ፋሲል ተካልኝ ቡድን የነበረው ቅዱስ ጊዮርጊስ ከውጤት ማጣት ጋር ተያይዞ ለአሰልጣኙ ማስጠንቀቂያ ተሰጥቶት እንደነበር እናስታውሳለን። ከዛ በኋላ ግን ቅዱስ ጊዮርጊስ ከውጤት ጋር መታረቅ አልቻለም። አሁንም በፋሲል ከነማ 2-1 የተሸነፈበት ሁኔታ አለ። በቀጣይነት እንግዲህ ቅዱስ ጊዮርጊስ ለአሰልጣኙ ማስጠንቀቂያ ሰጥቷል። በቀጣይነት አሰልጣኙና ፋሲል ከነማ ይለያያሉ ወይስ አሁን ባለው ሁኔታ ላይ በዚሁ ይቀጥላሉ የሚለው ጥያቄ ይነሳል። ቅዱስ ጊዮርጊስ በመሪነት ስፍራ ላይ ከነበሩት ቡድኖች ጋር ተፎካካሪ የነበረ ቡድን ነው። ባለፈው በ2014 እና 15 የኢትዮጵያ ፕሪሚየር ሊግን ሻምፒዮን መሆን የቻለ ትልቅ ክለብ እንደሆነ ይታወቃል። በአሁኑ ሰዓት ላይ ግን ከፉክክሩ ወጥቶ በ10ኛ ደረጃ ላይ በ31 ነጥብ የሚገኝ ቡድን ነው። በቀጣይነት ውጤቱን አስተካክሎ በቀሪዎቹ የፕሪሚየር ሊግ ውድድር ላይ ቶፕ 4 ማሳካት ይችላል ወይስ ባለው ሁኔታ ላይ ቀጥሎ አሰልጣኙና ቅዱስ ጊዮርጊስ ሊለያዩ ይችላሉ የሚሉ ጥያቄዎች በብዙሃኑ ዘንድ እየተነሳ ይገኛል። በቀጣይነት ዲቻና ኢትዮጵያ ቡናም ነጥብ መጣላቸውን ተከትለው እንግዲህ በደረጃው ሰንጠረዥ ላይ መንሸራተት ችሏል። ወላይታ ዲቻ 30 ነጥቦችን አሰባስቦ 3ኛ ስፍራ ላይ ነው የሚገኘው። ከባህር ዳር ከተማ ጋር በጎል ክፍያ ተበላልጠው በ3ኛ ስፍራ ላይ ይገኛል። በአንጻሩ ኢትዮጵያ ቡና 36 ነጥቦችን አሰባስቦ በ4ኛ ስፍራ ላይ ይገኛል። እስቲ ያሉትን ደግሞ ነጥቦች ቅዱስ ጊዮርጊስ በተከታታይ ነጥብ መጣሉ በእርግጥ ቡድኑን ይጎዳዋል። በሂደት የሚመጣ ነገር አለ። አሁን የሚቀጥለው ተጋጣሚው ደግሞ ኢትዮጵያ ንግድ ባንክ ነው። ኢትዮጵያ ንግድ ባንክ ደግሞ እታች መሀል ላይ ያለ ቡድን ነው።
ከዛ ጋር እየመጣ እያሸነፈ ለመምጣት ነው። ኢትዮጵያ ንግድ ባንክ ከአርባ ምንጭ ጋር አቻ ወጥቶ ነው የመጣው። ቅዱስ ጊዮርጊስ ደግሞ በፋሲል 2-1 ተሸንፎ ነው የመጣው። ይሄ ጨዋታ የሚቀጥለው ጨዋታ አጓጊ ያደርገዋል። ቅዱስ ጊዮርጊስ አሰልጣኝ ፋሲል ተካልኝ ምኑ ነው ደካማ ጎኑ ምኑ ነው ጠንካራ ጎኔ ብሎ ቁጭ ብሎ ከአሰልጣኝ ስታፍ ጋር ቁጭ ብሎ የሚያወራበት ጊዜም አለ። ምንድነው ጎዶሎ ነገሩ መሙላት ያለብኝ ብሎ ተጠንቅቀው የሚገቡበት ጨዋታ ነው። የበለጠውን ጥሩን ቅዱስ ጊዮርጊስ ትልቁን ቅዱስ ጊዮርጊስ ያሳዩናል ብለን እንጠብቃለን። እንዲሁም ሻምፒዮን የነበረው ኢትዮጵያ ንግድ ባንክ ባለፈው ከአርባ ምንጭ ጋር አቻ ከወጡበት ጨዋታ ይልቅ ለዚህ ጨዋታ ትልቅ ትኩረት ነው የሚሰጡት። ይህንን ጨዋታ ካሸነፉ ደረጃቸውን ባንዴ መስፈንጠር ስለሚችሉ ለቅዱስ ጊዮርጊስ ጋር ላለባቸው ጨዋታ ትልቅ ትኩረት ሰጥተው ይገባሉ የሚል እምነት አለኝ። እንዲሁም ኢትዮ ኤሌክትሪክ ከሐዋሳ ባደረጉት ጨዋታ ሐዋሳ ወራጅ ቀጠና ውስጥ ነው ያለው። ከዛ ቀጠና ለመውጣት የሚችለውን ነገር ነው ያደረገው። በዛም 1 ነጥብ ተጋርቶ ወጥቷል። አሁን የአሰልጣኝ ዘሪሁን ቡድን ኢትዮ ኤሌክትሪክ ምንድነው ማድረግ ያለብኝ? ቀጣይ ተጋጣሚው ደግሞ ድሬዳዋ ነው። ድሬዳዋም ከዛ ካቻነት ውጤት 1 ጨዋታ ነው አዳማን 3 አግብቶ ያሸነፈው። ከዛ በኋላ አቻ ነው የወጣው። ይህንን ውጤት ለማስቀጠል ከኢትዮ ኤሌክትሪክ ጋር የሚያደርገውም ጨዋታ በጣም ወሳኝ ነው። ለአሰልጣኞቹ ለሁለቱም አሰልጣኞች በማሸነፍ ላይ የተመረኮዘ ጥሩ ጨዋታ ያሳዩናል የሚል እምነት አለ። ፕሪሚየር ሊጉ እንግዲህ ቀጥሎ ሲሉ እሁድ ቀጥሎ ይውላል። የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር ወልዋሎ ዓዲግራት ዩኒቨርሲቲ ከሱል ሽረ ጋር ይጫወታሉ። እንዲሁም ሐዋሳ ከተማ ከመቀለ 70 እንደርታ ጋር ሲጫወቱ፣ ሰኞ ዕለት ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ፣ ሲዳማ ቡና ከባህር ዳር ከተማ፣ ሐዋሳ ከተማ ከወላይታ ዲቻ ጋር የሚገናኙ ይሆናል። እንዲሁም ማክሰኞ ፕሪሚየር ሊጉ ሲቀጥል ኢትዮጵያ ቡና ከፋሲል ከነማ፣ መቻል ከአርባ ምንጭ ይጫወታሉ። ረቡዕ ዕለት ኢትዮጵያ መድን ከአዳማ፣ ድሬዳዋ ከኢትዮ ኤሌክትሪክ ይጫወታሉ። በተለይ ኢትዮጵያ ቡና ከፋሲል ከነማ ጋር የሚያደርጉት ጨዋታ ቀደም ብለን እንደገለጽከው ተጠባቂ የሳምንቱ መርሃ ግብር ነው። አዎ ተጠባቂ የሚያደርጋቸው ኢትዮጵያ ቡና ከፋሲል ከነማና መቻል ከአርባ ምንጭ ነው። ለምን አርባ ምንጭ ደረጃ ውስጥ ነው 5ኛ ምናምን ነው ያለው። መቻል አሁን 1-0 በቀደም ማሸነፉ የበለጠ መነሳሳትን ይፈጥርበታል። መቻል አርባ ምንጭ አቻ ወጥቶ 2 ነጥብ ተቀንሶበት ነው የመጣው። እነዚህ ጨዋታዎች ኢትዮጵያ ቡና ተሸንፎ መምጣቱ የበለጠ ፋሲል አሸንፎ መምጣቱ የበለጠ መነሳሳትን የሚፈጥር ውበቱ አባተ አሰልጣኝ ውበቱ አባተ እያሸነፈ ሲመጣ የበለጠ መነሳሳት ልጆቹ ላይ እንደሚጨምር ከዚህ በፊት የሚያየነው ነገር ነው። አሰልጣኝ ነጻነት ክብሬ አበቃለት ይሄ ሰውዬ ሊባረር ነው እንዴ ሲባል እንዴት ተደርጎ ብሎ ጥሩ ቡድን ሰርቶ በተከታታይ በማሸነፍ ታሪክ የቀየረ አሰልጣኝ ስለሆነ እነዚህ ሁለቱ ጨዋታዎች በተለይ ማክሰኞ የሚካሄዱት ሁለቱ ጨዋታዎች የበለጠ አጓጊ ያደርጋቸዋል። እናመሰግናለን። ተመልካቾቻችን አሁንም በፕሮግራማችን ላይ ያላችሁ ማናቸውም አይነት ጥቆማና አስተያየት ኤስኤም በማስቀደም 61 ላይ ቴክስት ማድረግ ትችላላችሁ። ወደ ዓለም አቀፍ ዘገባዎች እናመራለን።